ምዕራፍ 57 ጻድቅ ይሞታል፣ በልቡም ነገሩን የሚያኖር የለም። ምሕረተኞችም ይወገዳሉ፣ ጻድቅም ከክፋት ፊት እንደተወገደ ማንም አያስተውልም። ወደ ሰላም ይገባል፣ በቅንነት የሄደ በአልጋው ላይ ያርፋል። እናንተ የአስማተኛይቱ ልጆች፣ የአመንዝራውና የጋለሞታይቱ ዘር ወደዚህ ቅረቡ። በማን ታላግጣላችሁ? በማንስ ላይ አፋችሁን ታላቅቃላችሁ? ምላሳችሁንስ በማን ላይ ታስረዝማላችሁ? እናንተ በአድባር ዛፎች መካከል በለመለመ ዛፍ ሁሉ በታች በፍትወት የምትቃጠሉ፣ እናንተም በሸለቆች ውስጥ በዓለትም ስንጣቂዎች በታች ሕፃናትን የምታርዱ የዓመፅ ልጆችና የሐሰት ዘር አይደላችሁምን? በሸለቆ ውስጥ ያሉ የለዘቡ ድንጋዮች ዕድል ፈንታሽ ናቸው፣ እነርሱም ዕጣሽ ናቸው። ለእነርሱም የመጠጥ ቁርባን አፍስሰሻል፣ የእህልም ቁርባን አቅርበሻል። እንግዲህ በዚህ ነገር አልቆጣምን? ከፍ ባለውም በረዘመውም ተራራ ላይ መኝታሽን አደረግሽ፣ መሥዋዕትንም ትሰዊ ዘንድ ወደዚያ ወጣሽ። ከመዝጊያውና ከመቃኑ በኋላ መታሰቢያሽን አደረግሽ። እኔን ትተሽ ለሌላ ተገልጠሻል፣ ወጥተሽ መኝታሽን አስፍተሻል። ቃል ኪዳንም ተጋባሻቸው፣ ባየሽበትም ስፍራ ሁሉ መኝታቸውን ወደድሽ። ዘይትም ይዘሽ ወደ ንጉሡ ሄድሽ፣ ሽቶሽንም አበዛሽ፣ መልእክተኞችሽንም ወደ ሩቅ ላክሽ፣ እስከ ሲኦልም ድረስ ተዋረድሽ። በመንገድሽም ብዛት ደከምሽ፣ ነገር ግን ተስፋ የለም አላልሽም። የጉልበትን መታደስ አገኘሽ፣ ስለዚህም አልዛልሽም። ሐሰትን የተናገርሽው እኔንም ያላሰብሽው በልብሽም ነገሩን ያላኖርሽው ማንን ሰግተሽ ነው? ማንንስ ፈርተሽ ነው? እኔ ብዙ ጊዜ ዝም አለው፣ አንቺም አልፈራሽም። እኔ ጽድቅሽን እናገራለሁ፣ ሥራሽም አይረባሽም። ወደ አንቺ የሰበሰብሻቸው በጮሽ ጊዜ ይታደጉሽ፣ ነፋስ ግን ይወስዳቸዋል፣ ሽውሽውታም ሁሉን ያስወግዳቸዋል። በእኔ የታመነ ግን ምድሪቱን ይገዛል፣ የተቀደሰውንም ተራራዬን ይወርሳል። እርሱም ጥረጉ፣ መንገድን አዘጋጁ፣ ከሕዝቤም መንገድ እንቅፋትን አውጡ ይላል። ለዘላለም የሚኖር ስሙም ቅዱስ የሆነ ከፍ ያለው ልዑል እንዲህ ይላል፣ የተዋረዱትን ሰዎች መንፈስ ሕያው አደርግ ዘንድ፣ የተቀጠቀጠውንም ልብ ሕያው አደርግ ዘንድ፣ የተቀጠቀጠና የተዋረደ መንፈስ ካለው ጋር በከፍታና በተቀደሰ ስፍራ እቀመጣለሁ። መንፈስም የፈጠረሁትም ነፍስ ከፊቴ እንዳይዝል ለዘላለም አልጣላም፣ ሁልጊዜም አልቆጣም። ስለ ኃጢአቱ ጥቂት ጊዜ ተቆጥቼ ቀሰፍኩት፣ ፊቴን ሰውሬ ተቆጣው። እርሱም በልቡ መንገድ እያፈገፈገ ሄደ። መንገዱን አይቻለው፣ እፈውሰውም አለው፣ እመራውም አለው። ለእርሱና ስለ እርሱም ለሚያለቅሱ መጽናናትን እመልሳለሁ። የከንፈሮችን ፍሬ እፈጥራለሁ፣ በሩቅም በቅርብም ላለው ሰላም ሰላም ይሁን፣ እፈውስም አለው ይላል እግዚአብሔር። ክፉዎች ግን እንደሚንቀሳቀስ ባሕር ናቸው፣ ጸጥ ይል ዘንድ አይችልምና፣ ውኖችም ጭቃና ጉድፍ ያወጣሉና፣ ለክፉዎች ሰላም የላቸውም ይላል አምላኬ።